ቁጭ ብለህ 30 ደቂቃ ወይም 1 ሰዓት ምንም ዲስትራክት ሳትሆን ሐሳብህ ሳይበተን ስትቀራው ቶሎ ነው የሚሄድ ቁርአን። ዞር ብለህ የሆነ ነገር ስታይ ተመልሰህ ስትመጣ ይከብዳል። አይገርም? ያዝ ነው የሚያደርግ፣ አይሄድልህም፣ አይፈስም። አስተውላችሁታል? ይህን ነገር ይይዝሃል። በ30 ደቂቃ 1 ጁዝ መቅራት እየቻልክ 50 ደቂቃ 1 ሰዓት ይወስድብሃል። ለምን? መሐላ ሐሳብ እየተበታተነ ነው። በቃ አይሄድም። ፍሎው የሆነ ፍስስ ብሎ አይሄድ። ለቁርአን እኔ መፍትሄ ሆኖ የሚታይ የቁርአን ጊዜ መመደብ። ቁጭ በል በቃ 1 ሰዓት ቁጭ በል። 3 ደቂቃ 3 ጁዝ ከ4 ጁዝ ትቀራለህ። 1 ሰዓት በቃ ምንም ስልክ አጥፋ፣ ተወጁህ አድርግ ለቁርአን ብቻ። ወጥቷል። እንደዛ አይነት ጊዜያችንን ራሱ ለምን በቁርአን አንለካውም የሚል ሐሳብ ነበር። 30 ደቂቃ 1 ጁዝ ብለን ካሰብን የሚወስድብን ከሆነ ለቀጠሮ ምናምን ስንይዝ ከ1 ጁዝ በኋላ እንገናኝ አይነት ለምን አንባባልም? የዛሬው ስብሰባችን 3 ጁዝ ነው ማለት 1 ሰዓት ተኩል ነው። ስንት ሰዓት ትደርሳለህ? ከ1 ጁዝ በኋላ 1 ጁዝ በኋላ በጣም የተለየ ፊሊንግ ያለው ይመስለኛል። ሶሻል ሚዲያ ብዙ ጊዜ ጊዜያችን ያጠፋል። ስንት ጁዝ ላጠፋ ነው የምገባ ብለህ ከገባ ብዙ አትቆይም። የምታባክነው ጊዜ ይይዝሃል። በቃ ለምን ይሄን ያክል ጊዜ አባክናለሁ ትላለህ። አህሩፎቹን ደግሞ እስኪ ቁጠራቸውና በ10 አባዛቸው። ላ አቁሉ አሊፍ ላም ሚም ሐርፍ ወላኪን አሊፉን ሐርፉን ወሚም ስንት ሐሰና እንደምታጠፋ አንድ ገጽ ፈጠን ብሎ ለሚቀራስ 1 ደቂቃ ነው የሚወስድበት። ሱብሃንአላህ 1 ፔጅ 1 ጁዝ 20 ፔጅ ነው ያለው። 20 ደቂቃ ነው የሚወስድበት። ቀስ ልበል ካልክ 30 ደቂቃ ትሄዳለህ። በጣም ልፍጠን ካልክ አህሩፎቹን መኻሪጃቸውን ግን መጠበቅ ይኖርብሃል። 15 ደቂቃ 16 ደቂቃ ይወስዳል። በ1 ጁዝ በ1 ሰዓት ውስጥ 4 ጁዝ ልትቀራ ትችላለህ። ኢነላህ ላ የግፊሩ አንዩሽረከ ቢህ፣ በሱ ማጋራትን አላህ አይምርም። ወየግፊሩ ማዱነ ዛሊከ ሊመን የሻ፣ ከሽርክ ውጭ ያለውን ከሽርክ በታች ያለውን ነገር አላህ ለፈለገው ይምራል፣ የፈለገውን ይቀጣል። ሽርክን ግን አልምርም ብሏል አላህ። ምክንያቱም የእሱ ስልጣን ጌትነቱ ላይ የመጣ ጉዳይ ነው። ይሄ እንዳጠቃላይ ተወስዶ እንጂ ሽርኩን በሚመለከት ሌላ በግልጽ የመጣ የቁርአን አያ ስላለ ማለት ነው።